በአዲስ አበባ ከተማ ልደታ ክፍለ ከተማ የተገነባው ይህ የመኖሪያ ህንፃ መንግስት ለማህበራዊ ችግር ለተጋለጡ ወገኖች፣ በዝቅተኛ የኑሮ ደረጃ ላይ ለሚገኙ አካል ጉዳተኞችና ለአገር ባለውለታ ለሆኑ ነዋሪዎች ያበረከተው የፍቅር ስጦታ ነው። ትላንት በላስቲክ ቤት ውስጥ የመጸዳጃ ቤት ፍሳሽ በላያቸው እያለፈ እጅግ አስቸጋሪ በሆነ ሁኔታ ውስጥ አልፈው የዚህ ስጦታ ተጋሪ የሆኑት ወይዘሮ አስናቀች ቤት ስንገባ ለበዓል እየተሰናዱ ለትንሳኤ እየተዘጋጁ አገኘናቸው። ምን እየሰሩ ነው? ጉልባን ለእግዚአብሔር ንፍሮ ጉልባን ጸሎት ሐሙስ ለሐሙስ ለበዓል እየተዘጋጀ። ከዚህ ቀደም ምን አይነት ህይወት ነበር የሚኖሩት? በተለይ ከቤት አንጻር ተቸግረው እንደነበረ ሰምተናልና ምን አይነት ህይወት ነበር የሚኖሩት? እሱን ይንገሩኝ እስቲ። በጣም ይከብዳል። እዛ አለንበት ጠዋት ማታ እትቦ ስር ነው። እንደው ያየ ይናገረኝ ለይት ተነስቼ አረቴ አንተ ሴትዮ ተይ ትልቅ ከፈልሽ የማይለኝ የለም። የአገር ቆሻሻ መቀበያ ነበር ያ ቦታ። ወይዘሮ አስናቀች ዛሬ ቀና ብለዋል። ፈጣሪያቸውን የሚያመሰግኑበት ሌላ ምክንያት ማግኘታቸውን አጋርተውናል። በጣም ጥበብ ቦታ ነበረ። አሁን ግን ጥሩ መልካም ጌታ ተጨምሮ ብርሃኑን አብርቶ ይኸው ተናንተ ጋራ ይኸው እንደዚህ በጣም ቆንጆ ነው። እንኳን የወደቀ ሰው ይሄን ቢል ያገኝ ያለውን ቢጥር ቢለፋ አያገኘው። እኔ በጣም በበኩሌ ደስ ነኝ። ጠዋት ማታ ሚካኤል ይየው ኪዳን በትይደ ጠዋት ማታ መስጋና ነው ማቀር። ሌላ ተመሳሳይ ታሪክ ህመም የበረታባት ህይወት ከታማሚ ልጇ ጋር ነፍሷን ለማቆየት ብዙ ታግላለች። በመጨረሻም መንግስት እየሰራ ባለው ሰው ተኮር የልማት ስራዎች ተካፋይ ሆና ስለተደረገላት ታመሰግናለች። እኔ ከዛ ሽታ ወጥቼ ልጄም ለሊት አይተኛም ነበር። እዛ ቤት እያለ ያፈነዋል፣ እኔንም ያፈነኛል እና እንቅልፍ አንተኛም ነበረ። አሁን በሰላም እንቅልፍ እየተኛን ያለ ነው። ንጹህ አየር እየተነፈስን ያለ ነው። ልጄ ትምህርት ቤት ሊሄድ ሲል ተነስ ለውጣት እማዬ እባክሽ ትንሽ ልተኛ ይለኛል። ምክንያቱም በፊት አይተኛም ይሸተዋል። አሁን እዚህ ንጹህ አየር ነው የሚያገኘው፣ ንጹህ ቤት ነው እና ተኝቶ ነው የሚያድረው። ክብር ምስጋና ለመድኃኒዓለም። ህይወት ያለፈውን ዓመት ትንሳኤ ታስታውሰዋለች። በዓሉ ለሷ ተጨማሪ ህመም ነበር። ያላትን ለቤት ክራይ ከፍላ የልጇን ፍላጎት በደሳሳ ጎጆዋ ውስጥ ደብቃ ያሳለፈቻቸውን ጊዜያት ትተርካለች። የዛሬ ዓመት ትንሳኤን በጣም ከፍቶኝ ያሳለፍኩት በቤት ክራይ ነበርኩና ሰውየው ሳይደርስ ነበር የሚጠይቀኝ። ለበዓል ያልኩትን ብር ለሱ ነው የሰጠሁት እና ዶሮም የለም ምንም የለም። ልጄ እያለቀሰ ጎረቤት ዶሮና ዳቦ ሲያይ በር ገርፌ በር ዘጋውበት፣ ምክንያቱም ስለሌለኝ። ከዛ ዳቦ ቤት እጄ ገዝቼ አምጥቼ ይኸው ዳቦ ብዬ ማባበያ ከወተት ጋር ገዝቼ ሰጠው። እማዬ ይሄን እኮ አይደለም መፈልገው እኔ የተጋገረውን ነው ቤት የተጋገረውን ነው አለ። በጣም ማልቅሼ ነበር ያሳለፍኩት ማለት ነው። በዘንድሮ ትንሳኤ ያ እንባ የለም። የትንሳኤው ብርሃን በህይወትና በወይዘሮ አስናቀች ቤት ውስጥ አዲስ ታሪክ ከትቧል። ባይበላም ባይጠጣም እንደበላሁ እንደጠጣሁ ነው የምቆጥረው። ይሄን የመሰለ ቤት ውስጥ እየኖርኩ ነው ያለሁት። ይሄን እድል ያላገኛለ የእውነት ነው የምነግርህ። ልጅ ካለህ ልጅ ካስቸገረህ እንጂ ሆድ ከፍቶ የሚያየው የለም። ልብስህና ቤትህን ነው ሰው የሚሆነው እና ክብር ምስጋና ለመድኃኒዓለም እድሜና ጤና ይስጣቸው። እኔ አሁን ባለው ሰዓት ላይ በጣም ደስተኛ ነኝ። አሁን ደግሞ ያገሬን ባህል እንዳይቀርብ ይሄ እጅታ ዘታ ሾላ ተሚካኤል ትንሽ ጠላም የእግዚአብሔር እንዳይቀር ትንሽ ጠላ ጠንሰሰም ጠንስሻለሁ ሁሉንም እንዳይቀር አክብረን ደስ ብሎን እግዚአብሔር ይሄን ያደረገው አምላክ ተናንተ ጋር ደስ ይላል። ደስ ብሎኛል። እኔ በጣም ደስ ነው ያለኝ። አዲስ አበባ በሰው ተኮር ስራዎቿ ተምሳሌት መሆኗን ቀጥላለች። ባለፉት 7 ዓመታት በሰው ተኮር እሳቤና በበጎነት አገልግሎት ተሳትፎ ከ45000 በላይ ቤቶችን ለአቅመ ደካሞች መገንባት ተችሏል። ይህ የመልካምነት እሳቤ በመላው ኢትዮጵያ ተደራሽ እየሆነ ይገኛል።